ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የዘርአይ ደረስ ኑዛዜ ይድረስ ለሀገሬ ሕዝብ ከሮሃ መጽሔት። ዛሬ ከኢትዮጵያውያን ወገኖቻችን ጎን ተሰልፈን የፋሽስት ኢጣሊያን ጦር ድል በመንሳት ለአንድና ለመጨረሻ ጊዜ የሀገራችንን አንድነትና ሉዓላዊነት ማረጋገጥ አለብን። ንጉሠ ነገሥት አጼ ቴዎድሮስ እጄን አልሰጥም፣ ሀገሬን አላስደፍርም ብለው በገዛ ሽጉጣቸው ሕይወታቸውን አሳለፉ። አጼ ዮሐንስ ዳር ድንበር ለማስጠበቅ ባደረጉት ውጊያ መተማ ላይ ወደቁ። ጀግናው ራስ አሉላ የምጽዋን በር አላሳልፍም በማለት የጣሊያን ጦር ወደ መጣበት መለሱ። ትላንት በዚህ ሁኔታ ያለፉ አባቶቻችንን አርአያነት ተከትለን ይህችን ሀገር ከታሪክ ጉድፍ ባናድናት የነሱ አጥንት ይወጋናል፣ አጽማቸው ይሞግተናል ያለው ጀግናው ዘርአይ ደረስ ነበር። ዘርአይ ደረስ ገና ከልጅነቱ ጀምሮ የጣሊያንን መንግስት አገዛዝ ያስመረረው የትውልድ ሀገሩ የሆነችው የዛሬዋ ኤርትራ ከእናት ሀገሯ ኢትዮጵያ በኃይል ነጥቆ በኮሎኒያሊስቶች ስር በመውደቋ ቁጭቱ ከዕለት ዕለት እየጋመ እየመጣ እንደነበርም ታሪክ ይመሰክራል። በተለይም ፋሽስት ኢጣሊያ መላውን የኢትዮጵያን ግዛት ለመቆጣጠር ጦር በሰበቀችበት ወቅት እምቢ ለሀገሬ፣ እምቢ ለነጻነቴ በማለት በዱር በገደሉ በአርበኝነት ተሰማርተው ከነበሩት መካከል ኢትዮጵያን ወገኖቻቸው ጎን የኤርትራ ልጆች እንዲሰለፉም ከፍተኛ ግፊት አድርጓል። ይህ በኢትዮጵያዊነቱ ሙሉ እምነት የነበረው ወጣት ሮማ በአስተርጓሚነት በሄደበት ወቅት የጓደኛውን ባንዳሞን በሰማ ጊዜ ለወንድሙ ተስፋ ጽዮን የጻፈለት ደብዳቤ ይህንን እውነት ያረጋግጣል። የደብዳቤው ሙሉ ቃል ከዚህ እንደሚከተለው ይነበባል። ማንኛውም ፍጡር ወላጁን መስሎ ነው የሚወጣው። ለምሳሌ ዝንጀሮ ጦጣን መውለድ አትችልም። ጦጣም ነብርን ወይንም አነርን መውለድ አይቻላትም። ሌላም ፍጡር ሁሉ እንደዚሁ ነው። አባቶቻችን በምሳሌ ሲሰዳደቡ መሬት ሲያረጅ መጪ ያበቅላል ይላሉ። እነሱ በኩራትና በክብር በደማቸውና በአጥንታቸው የገነቡትን ነጻነት እኛ ዛሬ እንሸሸጥበታለን። ያሳዝናል። ወይ አልቀደምን ወይንም ወደ ኋላ አልቀረን። በመሃል ቤት ተፈጥረን በመንፈስ እንሰቃያለን። ገብረአብ የሰራኝን ሰምተህ አንተም ስለ ጉዳዩ ጽፈልኛል። ሐዘኑ የኔ ብቻ ሳይሆን ሀገሩንና ወገኑን ለሚወዱሉ ይተርፈዋል። እኛ ዛሬ ልጆች አይደለንም። ብሔራዊ ፍቅርና አንድነታችንን ማጥናት አለብን። ለዕለት ወዳችን መለዋወጥ የለብንም። ጠላቶቻችንም የኛን መነጣጠል ስለሆነ የሚሹት ይኸው ያዘላቸው። እኔ ወንድሜ ወገኔ ነው ብዬ ለአንድነታችን የሚጠቅም ሐሳብ ብጽፍለት እስከዚህ አሳልፎ እንዴት ይሰጠኛል? ለመሆኑ ሌላ ከበድ ያለ ሚስጥር በጽፍለት ኖሮ ያለ ፍርድ አሰቅሎኝ ነበር ማለት አይደለምን? ያሳዝናል። በእውነት ለሃለው ዛሬኛ ተማርን ብለን ከምንመጻደቀው ወጣቶች ይልቅ ከኛ በፊትም ሆነ አሁን በቅን ለሀገራቸው የሚሰየፉ መሀይሞች በጣም ይበልጡናል። አሁን ለምሳሌ ከሐማሴንና ከጠቅላላው ኤርትራ ግዛት ከኢጣሊያ ያመለጡ ከአርበኞች ጋር ተቀላቅለው ለክብራቸውና ለነጻነታቸው በዱር በገደል ስቃይን የሚቀበሉ ህዝቦች ቁጥራቸው ብዙ ነው። የእናቴን መሰቃየት እያሰብ ለስም የሚሆን ነገር ሳላተርፍላት እያልኩ እንጂ ሆዴ ፍጹም የበረደው ለመኖር አልመርጥም። ስለዚህም አቅጣኝና አፍጣኝ እመዳሮ ላይ እንገናኝ። እንደሚገባው አነጋገር ሁሉ እኔም ለማን እንደማስብ እነሱም ለማን እንደሚያስቡ አንድ ቀን መለየቱ የማይቀር ነው። ለማንኛውም በቅርብ እመጣለሁ። ይኸውና ልመለስ እያልኩ ስለምን ብዙ ጊዜ ሆነኝ። አየሩ አልተስማማኝምና ወደ ሀገሬ ሄጄ ትንሽ አየር ለውጥ ብዬ አለቃዬን በመለመን ላይ ነኝ። እኔና ገብረአብ አይን ላይን መታየታችን አይቀርም። በኢትዮጵያ ላይ በአይነ ህሊና ሆነ የምታየው ግፍ ቃላቶች አይዘረዝሩትም። ሁሉም የሚነደኝ ከመሃል ኢትዮጵያ ድረስ እየመጡ በወገናቸውና በአገራቸው ላይ የሚያቀላምዱትን
የኢጣሊያ ደጃዝማቾች ስሰማና ሳይ ነው። እኔ በነገር ብቻ ሳምባ ያረረ። አሁንስ በጣም ነው የመረረኝ። ከነሱ የማገኘው ክብርና ጸጋ ሁሉ ሰውነቴን እንደ ዶሮ ቅንቅን ሲበላኝ ነው የሚያድረው። ለማንኛውም ሐሳቤ እንደተሳካልኝ መጣለሁ። ያቺንም ጎራዴ አግኝቻታለሁ፣ ግን እጅ አልገባችም። ስለ ጎራዴዋ ስነግርህ እንደምትደነግጥ ይሰማኛል፣ ግን በልዩ ዘዴ አመጣታለሁ፣ አትስጋ። ይህንን ካላደረኩ ጨርሶ የኢጣሊያ መሳሪያ ነኝ ማለት ነው። በል እንግዲህ ለገብረአብ ከእንግዲህ እስላምና ክርስቲያን መሆናችንን እንዲያውቀው ንገረው። ባልሲኪም ሁኔታውን እንደሚነግረው አውቃለሁ፣ ግን እኔ ስመጣ ወደ እኔ ተለጥፎ ለመቀላመድ እንዳይችል አስጠንቅቀው፣ በኋላ ጉድ እንዳይፈላበት። ካሁን በኋላ እንደዚህ ባሉት ሐማሴን ጎሳዎች ላይ እርምጃ ነው የምወስደው። እናታችን እንዳትሰጋ ስለማንኛውም ነገር እንዳትነግራት። በልደን አሁን ዘራይ ደረስ ኑሮ ከማንም በታች ሳይሆን ከኢጣሊያን መንግስት ያን ያህል ከበሬታ አግኝቶ በአስተርጓሚነት ሮማ የነበረው ወጣት ለመሆኑ መቼና እንዴት ተወለደ? አስተዳደጉስ ምን ይመስል ነበር? ለሀገር አንድነትና ነጻነት ያነሳሳው ምክንያት ምንድነው? ወዘተ የሚሉ ጥያቄዎችን በማንሳት በስፋት መነጋገር ይቻላል። ሆኖም ባለብን የቦታ እጥረት ምክንያት ገረፍ አድርገን ለማለፍ እንሞክራለን። ለዚያውስ ለትምህርት ካለው ከባለ ታሪክ ገድል ውስጥ አንዱ ብቻ ይበቃ የለም። የዘራይ ደረስ የትውልድ ስፍራ በዛሬዋ የኤርትራ ክፍለ ሀገር በሰራይ አውራጃ አዲሃይስ ከተባለች ቀበሌ በ1908 ዓመተ ምህረት ነው። በልጅነቱ ዘመን አባቱን ያጣው ዘራይ ደረስ ከሌሎች ወንድሞቹና እህቶቹ ጋር የእናቱን እንክብካቤ አልተለየውም። የተወለደበት ዘመን የጣሊያን መንግስት የኤርትራን ግዛት ከእናት ሀገሯ ኢትዮጵያ ከፍላ ወይንም ቆርሳ በመውሰድ ታስተዳድር የነበረበት በመሆኑ ይህንን የጣሊያን የመስፋፋት ፖሊሲ ከግብ ለማድረስ ከፍተኛ ድርሻ የነበራቸው የካቶሊክ ወንጌል ሰባኪዎች በየቦታው ትምህርት ቤት በመክፈት የክልሉን ወጣት ስነልቦና የሰለቡበት ወቅትም ነበር ቢባል ግነት የለውም። የዚህ አይነቱ ስነልቦና ሰለባጣ ከደረሳቸው ወጣቶች አንዱ ጀግናው ዘራይ ደረስ ነበር። ገና በጨቅላነቱ ወቅት የካቶሊክ ሚስዮን ትምህርት ቤት የገባው ዘራይ ደረስ ትምህርቱን በሚገባ ይከታተል እንጂ የሚማረው የወንጌል ትምህርት የጣሊያን መንግስት በህዝቡ ላይ ከሚያደርስበት በደል ጋር ፈጽሞ የማይጣጣም ሆኖ አገኘው። በተለይም ጣሊያን መላው ኢትዮጵያን በተቆጣጠረችበት ወቅት በመፈጸም ላይ ከነበረችው ደባ በተጨማሪ የኢትዮጵያ ታሪካዊ ቅርስ የሆኑት የይሁዳ አንበሳና የአክሱም ሐውልት ተግዞ መሄድ ይበልጥ ራሱን እንዲፈልግ ገፋፋው። ራሱን በመፈለጉ ጥረት የኢትዮጵያን ታሪክ መከታተል ስራዬ ብሎ የተያያዘው ጀግና የአማርኛን ቋንቋ ጠንቅቆ ለማወቅ ጊዜ አልፈጀበትም ነበር። በቋንቋው እየታገዘ የእኔ ማንነቱን ጥያቄ ኢትዮጵያዊ በሚለው ጥቅል ስም ውስጥ ያገኘው ዘራይ ደረስ በትምህርቱ በነበረበት የላቀ ውጤት ኮረም በተባለ ስፍራ ሄዶ እንዲያስተምር ተወሰነ። እናቴን ያገባ ሁሉ አባቴ ነው የሚለው አባባል የደካሞችና የሰነፎች እምነት ነው። በባዕድ ኃይል መገዛትም ከዚህ ተነጥሎ ሊታይ አይገባውም በማለት ለነጻነት ለሀገር አንድነት ቆርጦ የተነሳው ወጣት በኮረም ተማሪዎችን ሰብስቦ ከሚሰጠው ትምህርት በላይ ቅስቀሳው ያይል ነበር። ተማሪዎችን ሰብስቦ እያንዳንዳቸው በግፈኛው መንግስት የደረሰባቸውን በደል ይጠይቃል። ከተማሪዎቹ ከሚሰነዘር መልስ በመነሳት ምናልባት በእግዚአብሔር ኃይልና ፈቃድ ይህ ግፈኛ መንግስት የተደመሰሰልን እንደሆነ የነጻነትን የአንድነትን ጥቅም ማወቅና መገንዘብ የኛ ፋንታ ነው። ይኸውላችሁ ነጻነት የሌለው ህዝብ ለመታረድ ወደ ቂራ እንደሚነዳ ከብት ነው። ነጻነት ቢኖር ኖሮ ያንተም እናትና እህት በእሳት ተኮማትረው ባልቀሩ፣ በገመድ ታስረው በሳንጃ ተወግተው ወደ ገደል ባልተጣሉ ነበር። የነጻነትን የአንድነትን ዋጋ ለይቶ ማወቂያችሁ ጊዜ አሁን ነው። ምክንያቱም ስራው ራሱ ሊያስተምራችሁ ይችላልና ነው። ነጻነት ከማንኛውም እንቁና ወርቅ የበለጠ ጥራትና ክብር ያለው ሌላ ተመጣጣኝ ነገር የማይገኝለት ሀብት ስለሆነ አበክራችሁ አጥኑት እወቁትም በማለት በዚያ የእሳት ዘመን ያደርግ በነበረው ቅስቀሳ የነጻነት እንቅስቃሴ መስራች መምህር እንደነበር ከታሪኩ መረዳት ይቻላል። ጥናቱን ባለማቋረጥ ስለ ኢትዮጵያ ማንነት ይበልጥ ባወቀ ቁጥርም የኢጣሊያን አገዛዝ ሚስጥር እየፈለፈለ ይፋ ከማድረግ የተቆጠበበት ጊዜ አልነበረም። በግል እያዘጋጀ ይበትን የነበረው ድብቅ ጽሑፍ ለዚህ አይነቱ እንቅስቃሴው ምስክር ሊሆን ይችላል።
ከነዚህ ድብቅ ጽሑፎች አንዱን እንኳን ብንመለከት እኛ ኢትዮጵያውያን እንጂ ጣሊያናውያን አይደለንም። በኢትዮጵያዊነታችን ብዙ የሚያኮራን ታሪክ አለን። ዓለምን የሚያስቀና ዘርና ሀገር አለን። የኛ መነጣጠል ግን ለጠላት መመቸት ነው። በራሱ ታሪክ በራሱ ሀገር የማይተማመን ዜጋ በጠፈር ላይ የተበተነ ዱቄት ይመስላል። መማር ማንበብና መጻፍ በይበልጥ ሀገርንና ወገንን ለመውደድ እንዲያበቃ እንጂ አጉል ጥራዝ ነጠቆንን ለሀገራችን ሸክምና በሽታ ልንሆንባት አይገባም በማለት በወቅቱ የነበሩትን ጓደኞቹንና ወጣቶቹን ልብ የሚቀሰቅስበት እንደነበር መረዳት አያዳግትም። የዘራይ ደረስ ትግል በድብቅ ጽሑፍ የተገታ አልነበረም። በአንድ ወቅት ይፋዊ መልክ ይይዞም ነበር። ወንጌላውያን የተጠቀሙበትን መንገድ እሱም በእነሱ ላይ ተጠቅሞባቸዋል። ኢትዮጵያ በጠላቶች ክፉኛ በመውደቋ ምክንያት በጸሎትና በመንፈስ ከኢትዮጵያውያን ወንድሞቻችን ጎን እንሰለፋለን በሚል ዓላማ ላይ ተመሰረተው ገብረ ሚካኤላውያን ማህበር በፕሬዝዳንትነት ተመርጦ አገልግሏል። በእነዚህና መሰል የትግል ስልቶች ጠላትን በሀገር ውስጥ ዲፕሎማሲ በተሞላው መልክ ሲፋለም የቆየው ወጣት ጀግና ከማንኛውም ጊዜ ይበልጥ በአእምሮ ውስጥ እሳት የጫረበት ያሉላ አባ ነጋ ጎራዴ እንደነበር ይነገራል። በሐምሌ ወር 1928 ዓ.ም የመቀሌ ገዢ የነበረው ኮማንዳቶሬ ኤስኩድሪ የተባለው ፋሽስት ወደ ሮማ ለመሻገር ከመቀሌ ወደ አስመራ በመጣበት ወቅት አንድ ጎራዴ እንደ ሻምላ በእጁ ይዞ ሲንጎራደድ ከጓደኞቹ ጋር በመሆን ይመለከተዋል። ጠጋ በማለት አዋቂዎቹን ስለ ጎራዴው ይጠይቃል። ጎራዴው ያሉላ አባ ነጋ እንደነበርና ዶጋሊ ላይ ጣሊያንን ድል የነሳው በዚህ ጎራዴ እንደሆነ ይነግረዋል። አእምሮ ይረበሻል። ወዲያው ስለገጠመው ሁኔታና ጎራዴውን ሊያገኝበት ስለሚችልበት ሁኔታ ወንድሙን ያማክራል። ወንድሙ ግን ለነገሩ እንበዛም ክብደት አልሰጠውም። በዚህ የተበሳጨው ዘርአይ ብረት ሁሉ ብረት አለመሆኑን ከድንጋይ እንኳን የተመረጠ ድንጋይ መኖሩን አትዘንጋ። ጣሊያኖች ከጎራዴ ለይተው ሮማ የወሰዷት የተለየች ስለሆነች ታሪክኛ መሆኗን አውቀው ነው። ሁልጊዜም አንድ ሀገር በሌላ ሲወረር ከተወረረችው ሀገር ውስጥ አስቀድሞ የሚሄድ የታሪክ ዕቃ ነው። ይኸውም ታሪክን ለማጥፋት ከሚታሰበው ብርቱ ባለጋራነት የተነሳ መሆኑን ልታውቅ ይገባል። ስለዚህ ነው የታሪክ መታሰቢያ ከሌለን ታሪካችን ይጠፋል የምልህ በማለት አስረዳው። ግና ያሰበውን ሊፈጽም የኢትዮጵያ ነጻነትና ጀግንነት ታሪክ በዓለም መዝገብ ደግሞ ሊጽፍ ያበቃው ወቅት ደረሰ። አጋጣሚውም እንዲህ ነበር። በሮማ ውስጥ በአስተርጓሚነት የሚያገለግል አንድ ሰው በማስፈለጉ ለዚህ ብቃት ያለው ዘራይ ደረስ መሆኑ በቀድሞ አስተማሪዎቹ ታምኖበት ተላከ። ከሄደበት ጊዜ ጀምሮ ከሀገር ውስጥ አርበኞች ጋር ያለውን ግንኙነት አላቋረጠም። በተለያዩ አጋጣሚዎች ወደ ሀገሩ ተመልሶ ከወገኖቹ ጋር በመሆን ቆራጥ ተጋድሎ ለማድረግ ከማሰብ የቦዘነበት ጊዜም አልነበረም። ሆኖም የዚያች ጎራዴ አለመመለስ ማለት ታሪክን መሸጥ ማለት ነው እያለ ራሱን ያበረታታ ነበር። በመጨረሻም ለረፍት ወደ ሀገሩ እንዲመለስ ሲፈቀድለት በጠየቀው ጥያቄ መሰረት ያሉላ አባ ነጋን ጎራዴ ለኮማንዳቶሪው መልሶ እግረ መንገዱን እንዲደርስለት ከስምምነት ላይ ደረሰ። ያሰበው የተሳካለት ዘራይ ደረስ ዕቃውን ባቡር ለማስጫን በዝግጅት ላይ እንዳለ ጎራዴውን እንደታጠቀ የይሁዳ አንበሳን ለመሰናበት ወደ ፒያሳ ሮማ ወጣ። በዚያ እንደደረሰ አንበሳው ላይ የተኩላ ምስል ተቀምጦ ተመለከተ። ጠጋ በማለት በላዩ ላይ የተጻፈውን ጥቅስ አየ። ጥቅሱም ልጆችሽ የይሁዳ አንበሳ እየተባለ በቃል አጋኖ ሲወራለት የነበረውን ከሀገሩ እንደ ፍየል ጭራውን ጠምዝዘው አመተው ከእግርሽ ስር ያሰግዱታል ይላል። በአካባቢው የተሰበሰበውም ሕዝብ እየጮህና በየተራ ከአንበሳው ላይ የወጣ ብላ የተራብከው አንበሳ ከድህነት አመጣነ ምግብ ሞልቷል፣ ሆድህን እየሞላህ ማገገም አለብህ በማለት ዳቦ በአፉ ውስጥ እየጨመሩ ይሳለቁበታል። ጀግናው ግን ሁኔታውን በቁጣ ያስተውላል። ወዲያው ሳይታሰብ ከተማዋን ሲቆጣጠር የነበረው ማርሻል ማርዴ በሶስተኛ ሻምበል የያዙ አጃቢዎች ታጅቦ ብቅ አለ። ዘራይ ደረስን በመጥራት አንተ እንድታይ ማን ፈቀደልህ አለው። ህዝቡ የሚያዩን እንዴት አላይም በማለት መለሰ። ምን ያደርግልሃል? ከእንግዲህ አንበሳ የሚባል የለም። ይልቅስ ለእመቤቲቱ ተክሎ አስገድ አለው። ጀግናው ከቁጥጥር ውጭ ሆነ። በአካባቢው ያለው ሰው ሁሉ በጎራዴው አጨደ።
በመጨረሻም ማርሻል ማርዴን ለአንበሳው እንዲሰግድ ካደረገው በኋላ አንበሳው ስር ቆራርጦ በመጣል አንበሳውን ያሻሽ ጀመር። የህዝቡ ጩኸት ዳር ከዳር አስተጋባ። ከመንግስት አዋጅ ተነገረ። የአዋጁም መንፈስ ኢትዮጵያ ጠላታችን ከተማችንን ሰብራ ገብታለችና መሳሪያ ያለ በመሳሪያ የሌለ ከመጋዘን እያወጣ ለነጻነትና ለክብር ቶሎ ገብተ ተከላከል የሚል ነበር። በዚህ መሰረት ህዝቡ ተኩሱን አቀለጠው። እርስ በርስ ተፋጀ። ከብዙ የፋሺስት ኢጣሊያኖች እልቂት በኋላ ግን እግሩን በጥይት ተመቶ የተያዘው ጠላት ብቸኛውና ኢትዮጵያዊ ጀግና ዘራይ ደረስ ነበር። በዘራይ ደረስ የደረሰባቸውን ውርደት ለመሸፈን እብድ ነው በማለት አሰሩ። እሱ ግን እብድ አለመሆኑን በተደጋጋሚ ያስረዳ። እብድም እንኳን ቢባል ያሳበደው የኢትዮጵያ አንድነትና ነጻነት እንደሆነ ለመግለጽ ሞከረ። ብቻውን ሆኖ ሰሚ ያጣ እንጂ ለህዝብ ፍርድ እንዲቀርብም ተደረገ። በህዝቡ ፊት ከተናገረው ንግግር ባጭሩ እንዲህ ይነበባል። እኔ ሙሉ ጤነኛ ነኝ። ያለናንተ በስተቀር ምንም በሽታ የማያውቀኝ የ22 ዓመት ሰው ነኝ። ጧት ማታ በየመናፈሻው በየአደባባዩ በየፎቁ ላይ ሆናችሁ ሮማ ሮማ ኢጣሊያ ጣሊያ በማለት የምታጋናው ሀገራችሁ ስለሆነች ነው። የሀገርን መውደድ ቋንቋ ካወቃችሁ እኛስ ሀገራችንን እንድንጠላ እርስ በርሳችን እንድንጣላ እርስ በርሳችን ተጣልተን መንግስታችንን እንድንረሳ ለምን ታስገድዱናላችሁ? ዛሬ የኢትዮጵያን ወታደሮች ገድለሃል። ህዝብም ባንተ ረብሻ የተነሳ አልቋል። አምድህ በመላይ ሮማ ግዛት በነፋስ መበተን አለበት በሚል ክስ ተከስሼ በዚህ አደባባይ ቀርብ ያለው እኔን ለመፋረድ ከሺህ ህዝብ በላይ እነሆ ተሰብስቦ ይታያል። የፋሺስት ወረበሎች በአገሬ ውስጥ ተሰደው በሚሊዮኖች የሚቆጠሩ ህፃናትና ሽማግሌ ጎልማሳና ኮረዳ በጥይት በመርዝ ጢስ በሳት በገደል ባካፋ በዶማ እየተጨፈጨፉ እየተፈለጡ ያለቁት ሁሉ የሚፋረዱት የት ይሆን? የሚፋረዳቸውስ ማን ይሆን? ግን የነሱ አጥንትና ደም ዋጋ ሲኖረው የናንተ ስም እየገማ መሄዱን ዛሬ አይታያችሁም። አሁንም ለመጨረሻ ጊዜ የምናገረው የኢጣሊያ ባንዲራ ይውደቅ። የኢትዮጵያ ሰንደቅ ዓላማ በታላቅ ክብር ትኑር። ንጉስ ተፈሪ በድል አድራጊነት ይኑር። የይሁዳ አንበሳ ምንጊዜም ድል ከሱ ጋር ይሁን በማለት የመጨረሻ የኑዛዜ ቃሉን በሮማ ምድር አሰማ። ከብዙ መሰቃየት በኋላ በተወለደ በ29 ዓመቱ ከ5 ዓመት እስር በኋላ አረፈ። ገና ካነሳሱ ያለፉት አባቶቻችን አጽም ይሞግተናል በማለት ለኢትዮጵያ አንድነትና ነጻነት ሲፋለም በባህር ሀገር የሞተው ጀግና ከዚህች ጎስቋላ ሀገር ያገኘው ጥቅም ምን ይሆን? እርሱ በህይወት ቢለይ ታሪኩና መንፈሱ ተለይቶ ይኖራል ማለት ነውን? ለማንኛውም እኛም የዘራይ ደረሰ አጽም እንዳይሞግተን በታሪክ ፊት አስመስጋኝ ታሪክ ለማስመዝገብ እንጣር። ጭቅጭቅ ለንዴት፣ መግባባት ግን ለውጤት የሚያደርስ መሆኑን አንዘንጋ። ትላንት ዛሬ ባይሆንም የትላንቱ ታሪክ በዛሬው እንቅስቃሴያችንና ተግባራችን ውስጥ የራስ የሆነ አሻራ አለውና ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።